ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ በርካታ ሚኒስትሮቻቸውን ከስልጣን ሊያሰናብቱ ነው ተባለ። ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት ባደረጉት ድንገተኛ ስብሰባ ላይ በርካታ ሚኒስትሮች ላይ እርምጃ ሊወስዱ ነው ተብሏል። በተለይም የአማራና የኦሮሞ ተወላጅ የሆኑ ሚኒስትሮች ለፋኖና ለሸኔ መረጃ አሳልፈው ይሰጣሉ የሚል ጥርጣሬ በመኖሩ ትወገዳላችሁም ተብሏል። በነ ጋዜጠኛ ጎበዜ ሲሳይ ላይ ያልተጠበቀ ውሳኔ በመንግስት በኩል ተወስኗል። እስረኞቹ ሊፈቱ ነው ተብሎ በተነገረበት በዚህ ወቅት አስደንጋጭ ውሳኔ ከመንግስት በኩል ተነስቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። ሰናይ ጊዜ። ወደ ቀዳሚ መረጃችን እናልፋለን። በአማራ ክልል ፖሊስ ኮሚሽን የትግራይ ተወላጆችን በተመለከተ ተጻፈ ተብሎ የሚዘዋወረው ደብዳቤ ሐሰተኛ መሆኑ ታውቋል። በአማራ ክልል ፖሊስ ኮሚሽን ስም በመጠቀም በወልቃይት ጠገዴ ሰቲት ሁመራ ዞን የሚኖሩ የትግራይ ተወላጆች ላይ የተለያዩ ቁጥጥሮች እንዲደረጉ ትዕዛዝ ተሰጥቷል በሚል በማህበራዊ ሚዲያ የሚዘዋወረው ደብዳቤ ሐሰተኛና አሳሳች መሆኑ ተረጋግጧል። ደብዳቤው ሐምሌ 30 ቀን 2018 ዓ.ም የተጻፈ መሆኑን ቢጠቅስም በወቅቱ የተቋሙ ኦፊሴላዊ ስያሜ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ሆኖ ሳለም ደብዳቤው የቀድሞውን ፖሊስ ኮሚሽን ስያሜ መጠቀሙ ከተጠቀሰው ቀን ጋር እንደማይጣጣምም ተነግሯል። በተጨማሪም ደብዳቤውን ፈርመዋል ተብሎ የተጠቀሰው የመረጃና ክትትል መምሪያ ኃላፊ መንገሻ አውራሪስ ከተቋሙ ከለቀቁ ረጅም ጊዜ ማለፉም ተረጋግጧል። ስለሆነም ደብዳቤው በአማራ ክልል ፖሊስ የተላለፈ ኦፊሴላዊ ትዕዛዝ አለመሆኑንና በማህበራዊ የሚሰራጨው መረጃ ሐሰተኛና አሳሳች መሆኑን አሚኮ እውነታ ማጣሪያም አስታውቋል። ወደ ቀጣዩ መረጃችን ስናልፍ ጠቅላይ ሚኒስትር አብይ አህመድ በበርካታ ሚኒስትሮቻቸው ላይ ያልተጠበቀ እርምጃ ሊወስዱ ነው ተብሏል። ይህንን ተከትሎም በርካታ ሚኒስትሮች በጥቂት ቀናት ውስጥ ይሰናበታሉም ተብሏል። ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት ባደረጉት ድንገተኛ ንግግር በበርካታ ሚኒስትሮች ላይ ያልተጠበቀ እርምጃ አስተላልፈዋልም ተብሏል። የምስራቅ አፍሪካ ጉዳዮች ላይ ትኩረት የሚያደርገው ሆርን አይ ድረገጽ ምንጮቹን ዋቢ በማድረግ እንደዘገበው ጠቅላይ ሚኒስትር አብይ አህመድ በ4 ኪሎ ባደረጉት ስብሰባ ላይ በበርካታ ሚኒስትሮች ላይ እርምጃ እንደሚወስዱ ተናግረዋል። እንደ ዘገባው ከሆነ ጠቅላይ ሚኒስትሩ ከዶክተር ጌዲዮን ጢሞቴዎስ ውጪ ሁላችሁም ከስልጣን ትወገዳላችሁ ሲሉም ዝተዋል። በተለይም የአማራና የኦሮሞ ተወላጅ የሆኑ ሚኒስትሮች ለፋኖና ለሸኔ መረጃ አሳልፈው ይሰጣሉ የሚል ጥርጣሬ በመሆኑ ስልጣናችሁን ትለቃላችሁ ተብሏል የተባለው። በተጨማሪም የስራ አፈጻጸም ድክመትና ሙስና ለውሳኔው መነሻ ምክንያት ናቸው ተብሏል። ከስልጣን ይነሳሉ ተብለው ስማቸው ከተጠቀሱት መካከል ዶክተር በለጠ ሞላ የኢኖቬሽንና ቴክኖሎጂ ሚኒስትር እንዲሁም የአብን ሊቀመንበር በሀገራዊ ምክክር ጉባኤ ላይ በተለይም የአዲስ አበባን ወደፊት አደረጃጀት በተመለከተ የከረረ አቋም በመያዝ ሌሎች አማራ ተወካዮች እንዲያድሙም ቀስቅሷል በሚል ውሳኔ ተላልፎባቸዋል የተባለው። ከዚህ ባለፈ ዶክተር አብርሃም በላይ የመስኖና ቆላማ አካባቢዎች ሚኒስትር በቅርቡ ይፋ በሆነው የኦዲት ሪፖርት መስሪያ ቤታቸው በቢሊዮኖች የሚቆጠር ብር አጭበርብረዋል በመባሉ ከስልጣን ይሰናበታሉም ተብሏል። ሌላኛው ስልጣናቸውን ያጣሉ ተብሎ ከተነሱት መካከል ደግሞ ወይዘሮ ሙፈሪያት ካሚል ይገኙበታል። ከሙስናና ከአሰራር ክፍተቶች ጋር በተገናኘ ከስልጣን ሊነሱ እንደሚችልም ዘገባው ጠቁሟል። ወደ ቀጣይ መረጃችን አልፈናል። በሱዳን በሚገኘው የህወሓት ድብቅ ድሮን ጣቢያ ላይ ጥቃት ተፈጽሟል። በሱዳን አልሻረክ አካባቢ ተመስርቶ በህወሓት ታጣቂዎችና የቴክኒክ ኦፕሬተሮች ይንቀሳቀስ የነበረ ድብቅ የድሮን ማዘዣ ጣቢያ በሱዳን ፈጥኖ ድራሽ ኃይል እርምጃ ሙሉ በሙሉ መደምሰሱ ታውቋል። በድንገተኛው ጥቃት በቦታው የነበሩ የህወሓት ከፍተኛ የቴክኒክ ባለሙያዎችና ወታደራዊ አዛዦችም ተመቷል። በጥቃቱ የማዘዣ ማዕከሉ የመገናኛ መሳሪያዎችና የድሮን እቃዎች ሙሉ በሙሉ ከጥቅም ውጭ መሆናቸውም ታውቋል። የሱዳን ፈጥኖ ድራሽ ኃይል እርምጃውን የወሰደው በድንበር አካባቢ የሚደረጉ ያልተፈቀዱ የቴክኖሎጂና ወታደራዊ እንቅስቃሴዎችን ለመግታት እንደሆነም ታውቋል። ይህ በእንዲህ እንዳለ በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በኤርትራ ላይ ጠንካራ መግለጫ ሰጥተዋል። ሻዕቢያ ከህወሓትና ከፋኖ ጋር ተቀናጅቶ እስከ ራያ ድረስ ዘልቆ መግባቱንና የኢትዮጵያን ቀይ መስመር ማለፉን አምባሳደር ባጫ ደበሌ አንስተዋል። መንግስት እስካሁን በወደ ሰፊነት ታግሷል፣ ነገር ግን ሻዕቢያ ደጃፋችን ድረስ ስለመጣም እርምጃ ለመውሰድ እየተገደድን ነው ብለዋል። ጦርነቱ ከተቀሰቀሰ ኤርትራ እንደ ሀገር ህልውና እንደማይኖራትም አምባሳደሩ ተናግረዋል። በሞቃዲሾ የኢትዮጵያ አምባሳደር ሱሌማን ደደፎም የሻዕቢያ ጦር ከባድ መሳሪያ ታጥቆ እስከ ራያ ዘልቆ መግባቱን ቀደም ብለው መናገራቸው ይታወቃል። ጀነራል ባጫ ደበሌ በግላቸው የሚሰነዝሩባቸውን ክሶችም ውድቅ አድርጓል። ተማርኳል ለሚለው ጉዳይ ምላሻቸውን ሰጥቷል። በውትድርና ዘመናቸው በህወሓት ተማርከው እጅ ሰጥቷል የሚባለውን ክስም ሐሰት ነው ብለውታል። ዳንሰኛ ናቸው ለሚለውም ምላሻቸውን ሰጥቷል። ይህ ትርክት በደራሲ ተስፋዬ ገብረአብ ያለ
ያለ ማስረጃ የተፈጠረ ወሬ እንደሆነ አንስተው ጀነራልነትን የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኝ አካል ካለም ወጥቶ መናገር ይችላል ሲሉም ክሱን አጣጥለውታል። ወደ ቀጣዩ መረጃችን ስናልፍ ሀገራዊ ምክክር ኮሚሽኑ ወሳኝ ምዕራፍ ላይ መድረሱን ቢገልጽም በሂደቱ ላይ ከፍተኛ ቅሬታዎችና ለመግባባቶች እየተፈጠሩ ይገኛሉ። በተለይም የአዲስ አበባ ጉዳይ እጅግ የተካረረ ጉዳይም እየፈጠረ ነው። ኮሚሽኑ 4 የስራ ቡድኖች ስምምነት ላይ ደርሰዋል ቢልም በርካታ ተከራካሪዎች ባዶ መዝገብ ላይ አንፈርምም በማለት ሳይፈርሙ ቀርተዋልም ተብሏል። ውሳኔ ለማስተላለፍ የሚያስፈልገው 75 በመቶ ተመካካሪዎች መገኘትና ድጋፍ መስጠት በቆጠራ ሳይረጋገጥ ስምምነት ተደርሷል መባሉ ቅሬታን አስነስቷል። የስራ ቡድኑ 7 ለአዲስ አበባ 2 አማራጮችን ማለትም የፌዴራል ተጠሪ መሆን ወይም የፌዴራል ተጠሪ ሆኖ የኦሮሚያ ክልል መቀመጫነቱ በህገ መንግስቱ እንዲረጋገጥ ማቅረቡን ተከትሎ ሁለተኛው አማራጭ መካተት የለበትም ያሉ ተመካካሪዎች ፊርማቸውን ሳያስቀምጡም ቀርተዋል። የአማራ ክልል ተመካካሪዎች ለኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያም እንዲሁም ለምክትል ዋና ኮሚሽነር ሂሩት ገብረስላሴ የጽሁፍ ቅሬታ ማቅረባቸውም ታውቋል። የመናገር እድል ፍትሐዊ አለመሆን፣ አቋምን በግድ ለማስቀየር የሚደረግ ጫና እንዲሁም የኮሚሽኑ ባለሙያዎችና የምሁራን ፓናል ገለልተኛነት ማጣትም ቅሬታ አስነስቷል። ኮሚሽኑ ቅሬታውን ተቀብሎ ተወያይቶ ምላሽ ይሰጣል ተብሎም ይጠበቃል። ለፋኖ የሚሰሩ ሽፍቶች ላይ ነው እርምጃ የወሰድነው ሲሉ አቶ ተመስገን ካሳ ተናገሩ። በቅርቡ በአሰቃቂ ሁኔታ የተገደሉት ወጣቶችን ጉዳይ በተመለከተ የክልሉ መንግስት ያልተጠበቀና ያሳዘነ ምላሽም ሰጥቷል። የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ የመንግስትን የሰላም ጥሪ አንቀበልም ባሉና በህዝብ ላይ ጉዳት በማድረስ ላይ ነበሩ ባላቸው አካላት ላይ እርምጃ መውሰዱን ይፋ አድርጓል። ድርጊቱን አስመልክቶ የሚሰራጨው መረጃ ሐሰተኛና የክልሉን ገጽታ ለማበላሸት ያለመ ነው ሲልም ኮንኗል። የቢሮ ኃላፊ አቶ ተመስገን ካሳ በወቅታዊ ክልላዊ ጸጥታ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ በጉራጌ ዞን አበሽጌ ወረዳ በዋልጋና ዳርጌ አካባቢዎች ፋኖንን በሚሉ ቡድኖች አማካኝነት በህዝብና በጸጥታ አካላት ላይ ጥቃት፣ ዝርፊያና ግድያ ሲፈጸም መቆየቱን አንስቷል። የቀረበውን የሰላም ጥሪ የተቀበሉት ታድሶ ተሰጥቷቸው ወደ ህብረተሰቡ እንዲቀላቀሉ መደረጉን አሻፈረኝ ባሉትና በጸጥታ አካላት ላይ ጉዳት ያደረሱት ላይ ደግሞ የተቀናጀ እርምጃ መወሰዱን አንስቷል። እርምጃው ብሔርን ለይቶ የተወሰደ ነው በሚል በነገሩ ላይ ተገቢ ያልሆነ ትርጉም በመስጠት የክልሉ መልካም ገጽታ ለማጠልሸትና የህዝቦችን አንድነት ለመሸርሸር የሚደረግ እንቅስቃሴ ከእውነት የራቀ መሆኑን አንስቷል። በምስራቅ ጉራጌ ዞን ሶዶ ወረዳ እንዲሁም በመስቃን ማረቆና እነሞርና ኤነር አካባቢዎች የነበሩ አለመግባባቶችን በውይይትና በጥናት ለመፍታት እየተሰራ እንደሚገኝም አንስቷል። አቶ ተመስገን በቅርቡ በአሰቃቂ ሁኔታ የተገደሉት ንጹሃን ወጣቶች ላይ የሰጡት ፍርጃ ይበልጥ ተቃውሞም አስከትሎባቸዋል። የቀረበላቸውን የይቅርታ ሰነድ የፈረሙና ውድቅ ያደረጉ የሽብር ተከሳሾች በተለያየ ክፍል እንዲታሰሩ መደረጉ ተነገረም። በአንድ ክፍል ውስጥ ከ60 በላይ ተከሳሾች እንደነበሩ የሚገልጹት ምንጮች ሰነዱን ያልፈረሙ 24 ተከሳሾች በዚያው ክፍል እንዲቆዩም ተደርጓል። የተቀሩት ደግሞ ማክሰኞ ዕለት ከማቆያው ወጥተው በማረሚያ ቤት ውስጥ ወደሚገኝ ሌላ ክፍል መዘዋወራቸውን አንስቷል። ይህ እርምጃ የተወሰደው በሁለቱ ቡድኖች መካከል በአቋም መለያየት ምክንያት አለመግባባት በመፈጠሩ መሆኑን ምንጮችም ጠቁሟል። ከክፍል መለያየቱ በኋላ ሰነዱ ላይ አንፈርም ያሉ ተከሳሾች ተደጋጋሚ ፍተሻ እየተደረገባቸው እንደሚገኝም ታውቋል። የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ የደረሳቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ለአንድ ወር ያህል ታሳሪዎችን ከመንግስት ጋር ካደራደረ በኋላ መሆኑን ለጉዳዩ ቅርብ የሆኑ ምንጮችም ተናግረዋል። ሰነዱ ከቀረበላቸው ከ300 በላይ የሽብር ተከሳሾች ውስጥ አብዛኞቹ ፊርማቸውን ማኖራቸውን ቢቢሲ ዘግቧል። ለመፈረም ፈቃደኛ ያልሆኑ ተከሳሾች የቀረበባቸውን ክስ በመቃወም በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ አለመሆናቸውን እንዳሳወቁ ምንጮችም ገልጸዋል። የይቅርታ መጠየቂያ ሰነዱ ታሳሪዎቹ በተለያዩ መዝገቦች የቀረቡባቸውን ወንጀሎች አምነው ኃላፊነት እንዲወስዱ የሚጠይቅ እንደሆነም ተዘግቧል። ጥያቄያቸው መንግስት ለክስ ሂደቱ እልባት መስጠት ከፈለገ ሕጉ በሚፈቅደው መንገድ ክሱን አቋርጦ በምህረት ይፍታን የሚል ነው። በወንጀል ሕግና በይቅርታ አዋጅ መሰረት አንድ ተከሳሽ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል የሕግ ባለሙያዎችም ያነሳሉ። አድማጮች፣ ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ያጠናቅናል። ስለነበረን ጊዜ ከልብ እናመሰግናለን። ሰናይ ጊዜ